ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ትኩረት ያለማድረግና ፍጥን የማለት አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ላለባችሁ ሰዎች በራሳችሁ ልታደርጓችሁ የምትችሏቸው 3 ነገሮችን ነው። ADHD ያለባቸው ሰዎች ሀሳባቸው ቶሎ ነው ብትንትን የሚለው። ስለዚህ ኦርጋናይዝድ አይሆንም። ይሄ ደግሞ ተጽዕኖ ያመጣል። ለምሳሌ ጠረጴዛቸው ላይ በጣም ብዙ ወረቀት ሊኖር ይችላል። ቤታቸው ዝርክርክ ያለ ሊሆን ይችላል። ከዛ ባሻገር ደግሞ ጊዜንም በሚመለከት ኦርጋናይዝድ ስላልሆኑ ቀጠሮ ቦታ ላይ አርፍደው ይገኛሉ፣ ወይም ደግሞ በጣም የተጣደፉ ነው በመጨረሻው ደቂቃ ላይ። ይሄ ትምህርት ላይም ስራ ላይም ተጽዕኖ ያመጣል። ስራ ላይ ፕሮጀክቶች ምናምን ሲኖሩ ልክ የመጨረሻዋ ሰዓት ላይ ሩጫ ነው የሚሆነው። ትምህርት ቤትም አሳይመንት ይኖራል፣ ግሩፕ ወርክ ይኖራል፣ ጥናት ይኖራል እና ADHD ያለባቸው ሰዎች ጊዜን ኦርጋናይዝ አድርገው መረዳት ስለማይችሉ ልክ በአንድ ወቅት ላይ አንድ ነገር ላይ ነው ፎከስ የሚያደርጉት። ከዛ ደግሞ ሀሳባቸው ቶሎ ብትንትን ይልና ወደሚቀጥለው ይሄዳል። ስለዚህ ይሄ ተጽዕኖ ያመጣባቸዋል። ይሄን ለመቀነስ በራሳችሁ የምታደርጓቸውን ቀላል ዘዴዎች እንግዲህ እዚህ ጋር ነግራችሁ። እኔ ADHD የሚለውን ራሴን ዳያግኖስ አላደርግም። ካይንድ ኦፍ ማኔጂንግ፣ ግን አልፎ አልፎ እንደዚህ ትኩረት ያለማድረግ ነገር ያጋጥመኛል እና በራሴ የምጠቀምባቸውን ዘዴዎች እንትምላችሁ። የመጀመሪያው ነገር ቴክኖሎጂ ስልካችሁ ተጠቀሙበት። ቀጠሮ ለምሳሌ እኔ ረሳለሁ አንዳንድ ጊዜ፣ ወይኔ አሁን በዚህ ሰዓት ነው የምንገናኘው ምናምን ብዬ አውቃለሁ እና አሁን ከቅርብ ጊዜ ወዲህ ማደርገው ምንድነው ስልኬ ላይ ሪማይንደር አስቀምጣለሁ። 4 ሪማይንደር ነው ማደርገው። ይሄ በተለይ ወሳኝ ቀጠሮዎች፣ የስራ ምናምን ነገሮች ሲሆኑ 4 ቀጠሮ እና ሪማይንደሩ ላይ መቼ ላስታውስ የሚል ኦፕሽን አለው። በሰዓቱ አስታውሰኝ፣ 10 ደቂቃ ቀደም ብላ አስታውሰኝ፣ 1 ሰዓት ቀደም ብላ አስታውሰኝ፣ 1 ቀን ቀደም ብላ አስታውሰኝ ይላል ወሳኝ ነገር ከሆነ። ስለዚህ 1 ቀንም ቀደም ብሎ ቢያስታውሰኝ አንዳንድ ጊዜ ልረሳ ስለምችል 1 ሰዓት ሲቀረው 10 ደቂቃ ሲቀረው ሪማይንደር ሞላለሁ ማለት ነው። እናንተ እንግዲህ እንደየሚያመቻችሁ ግን ስልካችሁን ተጠቀሙበት። ከዛ ሌላኛው የምጠቀመው ዘዴ ፍሪጅ ላይ ቱዱ ሊስቴን ለጥፋለሁ። መስራት ያለብኝ ነገሮች ካሉ በስቲኪ ኖት ፍሪጄ ላይ ለጥፋለሁ። ከዛ ደግሞ ላፕቶፔን ስከፍት ሁል ጊዜ እንዳየው ላፕቶፔ ላይም ለጥፋለሁ። እነዚህን 1 2 3 ነገሮች ዛሬ መስራት አለብኝ ብዬ ለጥፋለሁ። ስለዚህ ልክ እየሰራው አንዱ ሲጨርስ ሰርዛለሁ። እሱ ሴንስ ኦፍ ማስተር ይሰጠኛል ማለት ነው። ይሄ ኦርጋናይዝ ለማድረግ በጣም አስፈላጊ ነው። ሁለተኛውና በጣም አስፈላጊው ነገር ደግሞ በተለይ ተማሪዎች በተለይ ስራ ላይ ተጽዕኖ የሚያመጣባችሁ ልክ የመጨረሻው ሰዓት ላይ የምትጣደፉ ከሆነ ይሄ እንግዲህ ከADHD ጋር የተያያዘ ነው። ምክንያቱም አንድ ትልቅ ፕሮጀክት የሚለው ለADHD አእምሮ ኦቨርዌልሚንግ ነው፣ በጣም የሚያጨናንቅ ነው። ስለዚህ እሱን ላሽ ብለን ሌላ የሚያስደስቱ ቀለል ያሉ ነገሮች ላይ ሀሳባችን ይሄዳል፣ ጊዜው ያልፋል። ከዛ መጨረሻ ሰዓት ሲመጣ ግን በጣም ነው የምንጨናነቀው። ለዚህ ቀላሉ ዘዴ መሸንሸን ነው። ስለዚህ አንድ ትልቅ ፕሮጀክት የምንሰራ ከሆነ ልክ ገና ፕሮጀክቱ እንደተቀበለ 1 2 3 4 5 ብለን ከፋፍለን ፕሮጀክቷን ትናንሽ ቦታ ላይ ማስቀመጥ። ከዛ በኋላ እቺን በዚህ ሳምንት ሰራለሁ፣ እቺን ቀጥሎ ሳምንት፣ እቺን 3ኛው ሳምንት ላይ ወዘተ። አንድ አሳይመንት መስራት ቢኖርብን ለምሳሌ ከ5 ቀን በኋላ አቅርቡ ከተባለ ኦኬ ኢንትሮዳክሽኗን ዛሬውኑ ነው የምሰራ ብለን ዛሬውኑ እንጨርሳለን። ነገ ደግሞ ሪቪው ማድረግ ያለብኝ ፔፐሮች ካሉ እሷን ስንሸነሽነው በጣም ቀላል ነው። ከዛ በኋላ ጽፈነው ከሆነ ደግሞ እያየን ቲክ ስናደርግ በጣም ይቀልልናል። አእምሮአችን ላይ በተለይ ወደ ADHD ያለበት ሰው አእምሮ ላይ ነገሮችን ኦርጋናይዝ አድርጎ ቅደም ተከተል ተረድቶ እንትን ለማድረግ በጣም ከባድ ነው። ስለዚህ መጻፍ፣ ነገሮችን መሸንሸን በጣም አስፈላጊ ነው። በሶስተኛ ደረጃ ላይ ከቀጠሮ ጋር የተያያዘ ነው። ቀጠሮ ላይ በጣም እንጣደፋለን፣ እናረፍዳለን ወዘተ። ስለዚህ ችግሩ ምንድነው? ለምሳሌ ቀጠሮ እስከሚደርስ ለምሳሌ 3 ነገር ለመስራት ባስብ ቁርሴን በልቼ ሻወር ወስጄ ቀጠሮ ቦታ መሄድ ቢሆን ADHD ያለበት ሰው ሁሉንም በተናጥል ነው የሚያየው። ስለዚህ ለምሳሌ አሁን ሄጄ ሻወር በወስድስ ብሎ ያስባል እና ከሻወር በኋላ ግን ቁርስ ለመብላትና ለመሄድ ጊዜ ያለኝ የሚለው ላይ ትኩረት አያደርግም። ስለዚህ የተሻለው ሻወር በወስድም ባልወስድም ቁርስ በላም ባልበላም በዚህ ሰዓት መውጣት አለብኝ በቃ ግዴታ ብሎ መወሰን። ከዛ በኋላ እሷ ላይ አላርም ሪማይንደር መምላት ነው የሚሆነው ማለት ነው። ሻወር ለመውሰድ ቁርስ ለመብላት ስንል ADHD ማይንድ በትንትን ስለሚል አይታወቀንም ጊዜው ሲሄድ። ስለዚህ መጨረሻው ሚኒት ላይ ከምንሯሯጥ ቆይ አሁን እኔ ቁርስ ለመብላት መዘጋጀው ቁርስ በልቼ እዛ ቦታ ቀጠሮ ቦታ ለመሄድ በቂ ጊዜ አለኝ ብሎ ቆሞ መጠየቅ ያስፈልጋል። ስለዚህ ቆመን ካልኩሌት ስናደርገው ግን በቂ ጊዜ የለንም። ስለዚህ ወይም ቁርስ ስኪፕ ማድረግ
ወይም ደግሞ ሌሎቹን ነገር ስኪፕ ማድረግ። ለዛሬ ይዤላችሁ የመጣሁት እንግዲህ ይህንን ይመስላሉ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።